ሰላም ሰላም የጆ ኢትዮ ዩቲዩብ ተከታታዮች እንደምናላችሁ። ዛሬ ደግሞ ለየት ባለ አዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ መጣሁትኝ ኮምፒውተሮቻችሁ ቢዚ እየሆኑ ስታክ እያደረጉ ስራዎችን ማከናወን ያቃታችሁ ሰዎች አሁን ላይ እጅግ በጣም ጥሩ የሆነ መፍትሄ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ምንም አይነት ተጨማሪ ሶፍትዌሮችን ሳትጠቀሙ ኮምፒውተራችሁ ላይ ያሉ ሴቲንጎችን በማስተካከል የኮምፒውተራችሁን ፍጥነት የኮምፒውተራችሁን ፐርፎርማንስ በፊት ወደ ነበረበት መመለስ ይቻላል ማለት ነው። ስለዚህ ምንድን ነው የምናደርገው የሚለውን ነገር አሁን አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ስለዚህ የመጀመሪያ የኮምፒውተራችንን ፍጥነት ለመጨመር የመጀመሪያው ስቴፓችን የሚሆነው የኮምፒውተራችን ዊንዶ አፕዴት መሆኑን ማረጋገጥ ነው። ስለዚህ ምክንያቱም ማይክሮሶፍት በየጊዜው የኮምፒውተራችንን ፐርፎርማንስ ሊያሻሽሉ የሚችሉ ድራይቨሮችን እያካተተ ይመጣል። ስለዚህ በየጊዜው አፕቱዴት የሆነ ቨርዥን ሊኖራቸው ይገባል ማለት ነው። ስለዚህ ዊንዳችን አፕዴት ነው ወይ የሚለውን ነገር ማረጋገጥ ያስፈልጋል ማለት ነው። ዊንዳችን አፕዴት መሆኑን እንዴት ነው የምናረጋግጠው የሚለውን ነገር አሁን አሳያችኋለሁ። ስለዚህ የምታደርጉት ምንድን ነው? ቀጥታ ታስክ ባር ላይ ትገቡና እዚህ ሰርቻችሁ ላይ መታችሁ እዚህ ጋር መታችሁ ምንድነው የምትሉት? ዊንዶው አፕዴት ብላችሁ ጽፋላችሁ። ዊንዶው አፕዴት ችንትና ቋታላችሁ። ልክ ዊንዶው አፕዴት ስትሉት እዚህ ጋር ያያችሁ ቼክ ፎር አፕዴት ይላል። ስለዚህ አፕዴት መሆኑን ቼክ ታደርጋላችሁ። እዚህ ጋር የኔ አሁን ምንድነው ዩ አር አፕ ቱ ዴት ይላል። ስለዚህ የኔ ዊንዶው ምንድነው ማለት ነው? አፕዴትድ የሆነ ዊንዶው ነው ያለኝ ማለት ነው። ስለዚህ ይሄን ማረጋገጥ ያስፈልጋል ማለት ነው። የመጀመሪያው ግልጽ ነው። ስለዚህ የመጀመሪያው የኮምፒውተራችንን ፐርፎርማንስ ለመጨመር ዊንዳችን አፕዴት መሆኑን ማረጋገጥ ያስፈልጋል ማለት ነው። ሁለተኛ ላይ ደግሞ ሁለተኛ ማድረግ ያለባችሁ ስታርታፕ አፕ ዲሴብል ማድረግ ያስፈልጋል። ሁለተኛው ስታርታፕ አፖችን ዲሴብል ማድረግ ያስፈልጋል። ኮምፒውተራችን መጀመሪያ ስገዙት ፍጥነቱ አሁን ካለበት የተሻለ ሊሆን ይችላል። ነገር ግን ኮምፒውተራችሁ ሲቆይ ምን እያደረጋችሁ ትሄዳላችሁ? የተለያየ አይነት ሶፍትዌሮችን እዛ ኮምፒውተር ላይ ምን እያደረጋችሁ ነው የምትሄዱት? ኢንስቶል እያደረጋችሁ ነው የምትሄዱት። ስለዚህ ከቆይታ በኋላ ኮምፒውተራችሁ ምን እየሆነ ይመጣል ማለት ነው? አዝጋሚ የሆነ ሊመጣ ይችላል። ምክንያቱም የተለያየ ሶፍትዌሮችን ልታደረጉ ትችላላችሁ እዛ ኮምፒውተር ላይ ማለት ነው። ኢንስቶል ልታደረጉ ትችላላችሁ። ስለዚህ ልክ ኮምፒውተራችሁ ሲነሳ እነዛ ኢንስቶል ያደረጋቻቸው አፖች ምን ያደርጋሉ ማለት ነው? አብረው ስታርት ያደርጋሉ ማለት ነው። ራይት አውቶማቲካሊ ይነሳሉ ማለት ነው። ስለዚህ አውቶማቲካሊ እነዛ ሲነሱ ምንድነው የሚሆነው ማለት ነው? የኮምፒውተራችሁ ፐርፎርማንስ ምን እየሆነ ይሄዳል ማለት ነው? እየቀነሰ ይሄዳል ማለት ነው። ስለዚህ እነኝን እንዴት ነው ዲሴብል ማድረግ የሚቻለው? ግልጽ ነው። እነኝን እንዴት ዲሴብል ማድረግ ይቻላል የሚለው ነገር አሁን አሳያቸዋለሁ ማለት ነው። ስለዚህ የምታደርጉት ምንድን ነው? እነኝን ዲሴብል ማድረግ የኮምፒውተራችንን ፐርፎርማንስ ማድረግ ይችላል፣ የኮምፒውተራችንን ፍጥነት መጨመር ይቻላል ማለት ነው። ስለዚህ ስታርታፕ ውስጥ ሰርች ላይ ትገቡና ስታርታፕ ትላላችሁ። ስታርታፕ አያችሁት? እዚህ ጋር ስታርታፕ ትሉታላችሁ። ስታርታፕ አፕስ የምትላለች። ልክ ስታርታፕ አፕስ ስትሄዱ እዚህ ጋር ያያችሁት እነኚህ ኦን የሆኑት በአጠቃላይ ምንድናቸው ማለት ነው? እነኚህ አሁን ልክ ኮምፒውተራችሁ ሲነሳ ምን ያደርጋሉ ማለት ነው? እነኚህ አውቶማቲካሊ ይነሳሉ ማለት ነው። ስለዚህ እነኚህን ምን ማድረግ ያስፈልጋል ማለት ነው? ኦፍ ማድረግ ያስፈልጋል ማለት ነው። ተግባባን? ስለዚህ ሁለተኛው እነኚህን ኦፍ ማድረግ የኮምፒውተራችንን ፍጥነት መጨመር እንችላለን ማለት ነው። ሶስተኛው የምናደርገው ምንድነው? የማትጠቀሟቸውን አፖች ማድረግ አንኢንስቶል ማድረግ ይጠበቅብናል ማለት ነው። ግልጽ ነው። ማንጠቀምባቸው የጫናቸው አፖች ካሉ እነዛን አፖች ማድረግ አንኢንስቶል ማድረግ ያስፈልጋል። ምክንያቱም እነኚህ አፖች ምንድነው የሚሆነው? የኮምፒውተራችንን ራም እና የኮምፒውተራችንን ስቶሬጅ ነው የሚጠቀሙት አይደለ? ስለዚህ ብዙ ስቶሬጆች እና ብዙ ራሞችን የሚጠቀሙ ከሆነ የኮምፒውተራችን ፐርፎርማንስ ምን እየሆነ ይሄዳል ማለት ነው? እየቀነሰ ይሄዳል ማለት ነው። ስለዚህ እነኚህን አንኢንስቶል በማድረግ ግን ምን ማድረግ ይቻላል ማለት ነው? የኮምፒውተራችን ፐርፎርማንስ በከፍተኛ ደረጃ ነው ማድረግ ይቻላል፣ ማሻሻል ይቻላል ማለት ነው። ስለዚህ የማትጠቀሙባቸውን አፖች አንኢንስቶል ማድረግ እሱ እንዴት ነው የምናደርገው? ልክ እንደቀድሞ እዚህ ጋር ትገቡና እዚህ ሰርች ዋጋ ሴቲንግ የምትላለች እዚህ ጋር ያያችኋት ሴቲንግ ውስጥ ትገባላችሁ። ከዛ ሴቲንግ ውስጥ ከገባችሁ በኋላ እዚህ ጋር አፕስ የምትላለች አፕስ ውስጥ ገቡ። ኢንስታልድ አፕስ የምትላለች ይሄ ኢንስታል አፕስ የምታገኙት ምንድነው? እነኚህ አፖች በአጠቃላይ እዚህ ኮምፒውተር ላይ የተጫኑ አፖች ናቸው ማለት ነው። እነሱን ትከፍታላችሁ ማለት ነው። ስለዚህ እዚህ ውስጥ የተጫኑት አፖች ውስጥ የማትፈልጓቸው አፖች ካሉ እነዛን አፖችን ማድረግ ይጠበቅባቸዋል ማለት ነው። ማጥፋት ይጠበቅባቸዋል ማለት ነው። ለምሳሌ 4K ቪዲዮ ዳውንሎደር ስታዩት ኔጋ 84.1 ሜጋባይት ይዘዋል ማለት ነው። ራይት እነኝን ይህን ብቀንስለት አሁን ምን ያገኛል ማለት ነው? ስፔስ ያገኛል ማለት ነው። ስለዚህ ስፔስ ያገኘ ማለት ምንድነው የሚሆነው? ድራይቫችሁ ላይ ስፔስ ያገኘ ማለት የኮምፒውተራችሁ ፍጥነት ምን እየሆነ ይሄዳል ማለት ነው። በዛው ልክ እየጨመረ ፐርፎርማንሱ እየጨመረ ይሄዳል። ስለዚህ እችን ክሊክ አድርጌ እዚህ ጋር ማልፈልጋት ከሆነ አንኢንስታል አለዋለሁ ማለት ነው። ግልጽ ነው።
አንስቶል እለዋለሁ። ሌላውንም ልክ እንደዛው ይሄኛውንም አልፈልገው ከሆነ እዚች ጋር ክሊክ እያረኩኝ ምን አደርጋለሁ? አንስቶል አደርገዋለሁ። ስለዚህ አንስቶል እያረኩኝ የኮምፒውተር ፐርፎርማንስ ምን ማድረግ እችላለሁ ማለት ነው፣ መጨመር እችላለሁ ማለት ነው። እዚህ ጋር ግን ልብ ማለት ያለባችሁ ነገር አንስቶል ስታደርጉ ማታውቋቸው እርግጠኛ ያልሆናችሁባቸው ሶፍትዌሮች ካሉ እነዛን ሶፍትዌሮች አንስቶል ባታደርጉ ይመረጣል። ምክንያቱም እነዛ ሶፍትዌሮች የማታውቋቸው ሶፍትዌሮች ከሆኑ ምን ሊሆኑ ይችላሉ? ምናልባት ድራይቨር ሊሆኑ ይችላሉ። ስለዚህ እነዛን ደግሞ ማጥፋት አይጠበቅባቸውም ማለት። ስለዚህ እርግጠኛ የምትሆኑባቸው ሶፍትዌሮች ሆነው ግን የማትፈልጓቸው ከሆኑ ግን ማድረግ ይጠበቅባቸዋል ማለት ነው። አንስቶል በማድረግ የኮምፒውተራችንን ፐርፎርማንስ ማድረግ ይቻላል፣ መጨመር ይቻላል ማለት ነው። ይሄ ነው ሶስተኛው። ሌላ አራተኛው ደግሞ የሚሆነው ምንድን ነው? ሃርድ ድራይቭ ውስጥ የማይጠቅሙ ነገሮችን ማጥፋት። ግልጽ ነው። ስለዚህ ሃርድ ድራይቫችን ውስጥ የማንጠቀምባቸው የማይጠቅሙ ነገሮች ካሉ ምን ማድረግ ያስፈልጋል? ማጥፋት ያስፈልጋል። ስለዚህ አብዛኛውን የሃርድ ዲስክ ቦታ ከተጠቀምን የኮምፒውተራችንን ፍጥነት ምን ያደርጉታል ማለት ነው? ይቀንሳል አይደል? እነዚህ ማንጠቀማቸው ማንፈልጋቸው ነገሮች አብዛኛውን የሃርድ ዲስካችንን ቦታ የሚወስዱት ከሆነ ምን ይሆናል ማለት ነው? የኮምፒውተራችን ፍጥነት በዛው ልክ ምን እየሆነ ይሄዳል? እየቀነሰ ይሄዳል ማለት ነው። ግልጽ ነው። ስለዚህ ሃርድ ዲስካችን ላይ ሃርድ ድራይቫችን ላይ ምን አይነት ፋይሎች እንዳሉ መጀመሪያ ምን ማድረግ ማየት ያስፈልጋል። ስለዚህ የትኛው ፋይል ነው የማይጠቅመን የሚለውን ነገር እዛ ጋር መለየት እንችላለን ማለት ነው። ስለዚህ ቀጥታ መጀመሪያ አሁን ሃርድ ዲስካችን ላይ ምን አይነት ፋይሎች አሉ የሚለውን ነገር እስኪ አብረን እንይ። ስለዚህ የምታደርጉት ምንድን ነው? ቀጥታ እዚህ ታስክ ባራችሁ ላይ መጣችሁ እዚች ጋር ምንድር ብላችሁ ነው የምትጥፉት? ስቶሬጅ ሴቲንግ ትላላችሁ። ስቶሬጅ ሴቲንግ ብላችሁ አያችሁ እዚች ጋር ስቶሬጅ ሴቲንግ። ልክ ስቶሬጅ ሴቲንግ ብላችሁ ስትጽፉ ምን አይነት ፋይሎች እንዳሉ እዚህ ጋር ያሳያችኋል ማለት ነው። ሃርድ ድራይቫችሁ ላይ ምን አይነት ፋይሎች እንዳሉ ያሳያችኋል ማለት ነው። አሁን እዚህ ጋር ቶታሉን ነው እዚህ ጋር አሁን የሃርድ ዲስኬን ሳይዝ ነው እያሳየኝ ያለው 475 ነው። 475 ጂቢ ነው ሃርድ ዲስኬ። ከዚህ ከ475 ሃርድ ዲስክ ጂቢ ላይ ምን ያህል ተጠቅሜ ያለው ማለት ነው 285 ጂቢ ተጠቅመናል ማለት ነው። ይህን 275 ጂቢ የተጠቀምነው ግን ለኢንስቶልድ አፖች፣ ለአዘር፣ ለቴምፖራሪ ፋይል፣ ለዲስክቶፕ እና ለቪዲዮ ነው። እያንዳንዳቸው ምን ያህል ጂቢ እንደተጠቀሙ እዚህ ጋር ያሳያቸዋል ማለት ነው። ራይት ግልጽ ነው። ስለዚህ እነዚህ ቴምፖራሪ ፋይልስ ሪሳይክል ቢን ውስጥ የሚቀመጡ ጃንክ ፋይሎች በአጠቃላይ ምን መሆን አለባቸው? መጽዳት መቻል አለባቸው ማለት ነው። ራይት ስለዚህ ሽፍትን ተጭናችሁ ራይት ክሊክ አድርጋችሁ ዲሊት ስትሉት ራይት ክሊክ አድርገን ዲሊት ስንል ቀጥታ ወደ ነው የሚሄደው፣ ወደ ሪሳይክል ቢን ነው የሚሄደው አይደል? ስለዚህ እነኚህ ፋይሎች እነኚህ ቴምፖራሪ ፋይልስ ሪሳይክል ቢን ውስጥ የሚቀመጡ ጃንክ ፋይሎች በአጠቃላይ ምን መሆን አለባቸው ማለት ነው? መጥራት አለባቸው። ኢንስቶል አፕ ይሄን ያህል ነው ያዘው፣ አያችሁ። አዘርስ ይሄን ያህል ነው። እነኚህ ቴምፖራሪ ፋይልስ የምንላቸው 499 ምናምን ይዘዋል። ስለዚህ እነኚህን ብናጸዳቸው ራሱ ምን እናገኛለን ማለት ነው? ሃርድ ድራይቫችን ላይ ስፔስ እናገኛለን ማለት ነው። ስለዚህ በዛው ልክ እነዚህ ስናጸዳ ደግሞ ምን ይሆናል? የኮምፒውተራችንን ፍጥነት በዛው ልክ እየጨመረ ይሄዳል ማለት ነው። ግልጽ ነው። በዛው ልክ ይጨምራል ማለት ነው። ስለዚህ ምክንያቱም እነኚህ የፒሲያችንን የሃርድ ድራይቭ ፓርት ይወስዳሉ፣ እንደገና ደግሞ ምን ይጋራሉ ማለት ነው፣ ሚሞሪዎችንም ይጋራሉ። ስለዚህ እነዛን በመቀነስ ኮምፒውተሮቻችን ፐርፎርማንሳቸው እንዲጨምር ማድረግ ይቻላል። ስለዚህ እንዴት ነው ይሄን ማድረግ የምንችለው የሚለው ነገር አሳያችኋለሁ። ስለዚህ የምታደርጉት ምንድን ነው? አንዳንዶቻችሁ ጋር ሲውስ ገብታችሁ ድራይቭ የምትለው ውስጥ ገብታችሁ ከዛ ፕሮፐርቲ ምናምን አድርጋችሁ ሲላይ ፕሮፐርቲ አድርጋችሁ ማግኘት ትችላላችሁ። እኔ ጋር ግን እዚች ጋር ሰርች ላይ ገብቼ ምን ማለት እችላለሁ? ዲስክ ክሊንአፕ ማለት እችላለሁ። ዲስክ ክሊንአፕ አያችሁ፣ እዚች ጋር ዲስክ ክሊንአፕ። አሁን ዲስክ ክሊንአፕ ውስጥ ገባ እዚጋ አሁን ዳውንሎድድ ፕሮግራም ፋይልስ ምንም የለውም። ይሄ ቴምፖራሪ ኢንተርኔት ፋይልስ 15.9 ሜጋባይት ይዟል። አያችሁ። ቴምፖራሪ ፋይልስ ሪሳይክልስ 25.3 ጂቢ አያችሁ። ሪሳይክል ቢን እነኛውን የማያስፈልጉ ናቸው፣ መጽዳት አለበት። ስለዚህ ምን ያህል አገኘን ማለት ነው? ቶታል አማውንት ኦፍ ዲስክ ስፔስ ዩ ጌን አያችሁ። ያገኘን አሁን ስፔስ አግኝተናል። ምን ያህል አገኘን? 25.4 ጂቢ ያገኘን። በጣም ብዙ ነው። ስለዚህ ምን አገኘን ማለት ነው? ስፔስ አገኘን። ይሄን ያህል ስፔስ አግኝተናል ማለት ነው። ስለዚህ በዛው ልክ ይህን ስፔስ ስናጸዳ በዛው ልክ ኮምፒውተራችን ምን ይሆናል ማለት ነው? ፐርፎርማንሱ እየጨመረ ይሄዳል ማለት። ስለዚህ ኦኬ ብላችሁ መውጣት ነው ማለት ነው። መጨረሻ ላይ ይሄ ነው። ሌላኛው አምስተኛ የሚሆነው ምንድን ነው? ፓወር ፕላን ሴቲንግ ሃይ ፐርፎርማንስ ማድረግ ነው። አምስተኛው ፓወር ፕላን ሴቲንጋችንን ምን ማድረግ? ሃይ ፐርፎርማንስ ላይ ማድረግ ነው። ስለዚህ እንዴት ነው ፓወር ፕላን ሴቲንጋችንን ሃይ ፐርፎርማንስ ማድረግ የምንችለው የሚለውን ነገር አሳያችኋለሁ። ስለዚህ እሱን ለማድረግ ልክ እንደቀድሞ እዚህ ታስክ ባር ላይ ትገቡና ምን ታደርጋላችሁ? እዚች ጋር መጣችሁ ቾዝ ፓወር ፕላን የምትለዋን እችን ትመርጣላችሁ።
ከዛ ቹዝ የፓወር ፕላን ካላችሁ በኋላ እዚች ጋር በግራ ሳይድ ላይ ክሬት የፓወር ፕላን የምትላለች እሷን ትመርጣላችሁ። አሁን 3 ኦፕሽኖች ናቸው የሚመጡት። አንደኛ ባላንሰር ነው። ባላንሰር ሪኮመንድድ ነው ባይ ዲፎልት ባላንሰር ነው የሚመጣው። ሁለተኛው ፓወር ሴቨር የምትል ነች የምትመጣው እንዳያያችሁት አይደለ? ይሄ ፓወር ሴቨሩ ምንድን ነው የሚያደርገው? የባትሪያችሁን ፓወር ነው ሴቭ የሚያደርግላችሁ። ግልጽ ነው። ባትሪያችሁን ሴቭ እንዲያደርግላችሁ ከፈለጋችሁ ፓወር ሴቨር የምትለዋን እችን ነው የምትመርጧት ማለት ነው። አሁን ግን እንድትመርጡ የምትፈልገው ምንድነው? ሃይ ፐርፎርማንስ የምትለዋን ነው። ይሄ ሃይ ፐርፎርማንስ ምንድነው? የዚህ የራሱ የሆነ ጠቀሜታ አለው። ኮምፒውተራችን ፐርፎርማንሱ እንዲጨምር ነው የሚያደርገው። ነገር ግን የዚህ የሃይ ፐርፎርማንስ ግን ጉዳቱ ምንድን ነው የሚሆነው? የባትሪያችን ቆይታ ትንሽ ሊቀንስ ይችላል። ራይት ሃይ ፐርፎርማንስ ካደረጋችሁት የባትሪያችን ቆይታ ትንሽ ሊቀንስ ይችላል። ግን ፐርፎርማንሱ የኮምፒውተራችንን ፐርፎርማንስ ግን ምን ያደርገዋል ማለት ነው? ይጨምረዋል ማለት ነው። ራይት ግልጽ ነው። ትንሽ ጉዳቷ የምትባለው የባትሪዋን ፓወር መቀነስ ነው። ግን ኔክስት ብላችሁ ክሬት ብላችሁ መውጣት ነው ማለት ነው። ሶ ይሄ ስንተኛ ነው? 5ኛ ነው። ስለዚህ ይሄን በማስተካከል ማድረግ ይቻላል። የኮምፒውተራችንን ፐርፎርማንስ መጨመር ይቻላል ማለት። 6ኛ ባክግራውንድ አፕ ኦፍ ማድረግ ነው። ይሄ ባክግራውንድ አፕ ማለት ልክ ኮምፒውተራችሁ ሲነሳ አውቶማቲካሊ ከባክግራውንድ ላይ ምን የሚያደርጉ አፖች ረን የሚያደርጉትን አፖች ማድረግ ማጥፋት ነው። ሶ ይሄን ለማድረግ እናንተ ሞክሩልኝ። 6ኛውን እዚች ጋር መታችሁ ባክግራውንድ አፕ ብላችሁ ጽፋችሁ ከዛ ኦን የሆኑትን ኦፍ ማድረግ ነው። ግልጽ ነው። እሱን ኦፍ የምታደርጉ ከሆነ ኮምፒውተራችሁ ሲነሳ ምን አያደርጉም ማለት ነው? እነዛ ረን አያደርጉም ማለት ነው። ራይት ግልጽ ነው። ስለዚህ እነዛን ኦፍ አደረግናቸው ማለት በዛው ልክ የኮምፒውተራችን ፐርፎርማንስ ምን እንዲሆን ማድረግ ይቻላል፣ እንዲጨምር ማድረግ ይቻላል። ይሄን ለእናንተ ሰጥቻችኋለሁ፣ ሞክሩት። ግልጽ ያለው ነገር ካለ ግን ኮሜንት ሴክሽን ላይ ጻፉልኝ፣ ወዲያው መልስም ሰጣችኋለሁ ማለት ነው። 7ኛው ጃንክ ፋይሎችን ነው። ጃንክ ቴምፖራሪ ፎልደር ኤንድ ፋይሎችን ምን ማድረግ ማጽዳት ነው። እነኝን ማጽዳት ያስፈልጋል። እነኝን ክሊን ማድረግ ያስፈልጋል ጃንክ ፋይሎችን። ስለዚህ እንዴት ነው እነኝን ጃንክ ፋይሎችን ክሊን ማድረግ የምንችለው የሚለው ነገር አሁን አሳያችኋለሁ። የምታደርጉት ምንድን ነው? ቀጥታ እዚህ ውስጥ ትገቡና ታስክ ባር ላይ ገብታችሁ እዚህ ጋር ረን ብላችሁ መጻፍ ነው። ረን አያችሁት? ረን ትሉታላችሁ። ከዛ እዚህ ጋር መታችሁ ረን ላይ ምን ብላችሁ ጽፋላችሁ? ቴምፕ ፐርሰንቴጅ ጽፋላችሁ። 10%። ስለዚህ እነኚህ ምንድናቸው ማለት ነው? ቴምፖራሪ ፋይሎች ናቸው ማለት ነው። ራይት እነኚህ ቴምፖራሪ ፋይሎች ናቸው። እነኚህን ቴምፖራሪ ፋይሎች ማድረግ ያስፈልጋል፣ ማጽዳት ያስፈልጋል። ኦኬ ስትሉ ቴምፖራሪ ፋይሎችን ይሰጣቸዋል ማለት ነው። አያችሁ እዚህ ጋር የምታያቸው ቴምፖራሪ ፋይሎች ናቸው። ስለዚህ ኮንትሮል ኤ አድርጋችሁ ሴሌክት ታደርጉታላችሁ። ከዛ በኋላ ሽፍት ይዛችሁ ማለት ነው ዲሊት ስትሉት ይጠፋሉ ማለት ነው። ሌላው ሁለተኛ ደግሞ ምን ብላችሁ ጽፋላችሁ? እንደገና እዚሁ ጋር ሰርች ላይ ገብታችሁ እዚሁ ጋር ረን ላይ ትገቡና ልክ እንዳሁኑ ረን ብላችሁ ከዛ ረን ካላችሁ በኋላ ቴምፕ ብቻ ብላችሁ ጽፋላችሁ። ቴምፕ ልክ እንደዚህ ቴምፕ ብላችሁ ኦኬ ትሉታላችሁ። አሁንም ቴምፖችን ያመጣል። ኮንትሮል ይዛችሁ ኤ ሴሌክት አድርጋችሁ ሽፍት ይዛችሁ ዲሊት። ስለዚህ በዚህ አይነት መንገድ ምን ማድረግ ትችላላችሁ ማለት ነው። እነኚህን ጃንክ ፋይሎችን ቴምፖራሪ ፎልደሮችን እና ፋይሎችን ማድረግ ይቻላል። በዚህ አይነት መንገድ ከኮምፒውተራችን ላይ ጽድት በማድረግ የኮምፒውተራችንን ፐርፎርማንስ ማድረግ ይቻላል፣ መጨመር ይቻላል ማለት ነው። ሌላኛው 8ኛው ደግሞ ፐርፎርማንሶችን ቤስት ፐርፎርማንስ ማድረግ። ስለዚህ ፐርፎርማንሶችን ደግሞ ምን ማድረግ ቤስት ፐርፎርማንስ ላይ ማስቀመጥ ማለት ነው። ይሄ ምንድን ነው የሚለውን ነገር አሳያቸዋለሁ። ስለዚህ የምታደርጉት ምንድነው? ቀጥታ ታስክ ባር ላይ ትገቡና እዚህ ታስክ ባር ላይ ገብታችሁ ፐርፎርማንስ ብላችሁ ጽፋላችሁ። ፐርፎርማንስ አያችሁት? አጀስት the appearance and performance of Windows ይላል አይደል? ይሄን ትመርጡታላችሁ። ልክ ከዚህ ውስጥ አሁን 4 አማራጮች ናቸው ያሉት። ከአራቱ ውስጥ ማንን ትመርጣላችሁ? adjust for the best performance የምትለዋን ትመርጣላችሁ። adjust best performance የምትለዋን እችን ትመርጣላችሁ። ስለዚህ ይሄን ስትመርጡ adjust best performance የምትለዋን ስትመርጡ የዊንዶው አፒራንስ ወይም ይሄ ቪዥዋል ኢፌክቱ ሊቀንስ ይችላል። የዊንዶ አፒራንስ ወይም ይሄ ቪዥዋል ኢፌክት ብለን የምንጠራው እሱ ትንሽ ሊቀንስ ይችላል። ነገር ግን የኮምፒውተራችሁ ፍጥነት ግን ምን ይሆናል? ይጨምራል ማለት ነው። ግልጽ ነው። የኮምፒውተራችን ፍጥነት ይጨምራል፣ ግን የዊንዶ አፒራንስ ወይም ይሄ ቪዥዋል ኢፌክት የምንለው ግን ይቀንሳል ማለት ነው። ከዛ ኦኬ ብላችሁ አፕላይ ብላችሁ ኦኬ ብላችሁ መውጣት ነው ማለት ነው። 9ኛው ሪስታርት ማለት ነው። ስለዚህ እስካሁን የሰራናቸውን ነገሮች ለውጡን ለማየት ኮምፒውተራችሁን ማድረግ ይቻላል። ሪስታርት አድርጋችሁ ለውጡን ታዩታላችሁ ማለት ነው። ስለዚህ በዚህ አይነት መንገድ የኮምፒውተራችሁን ፍጥነት ምን ማድረግ ትችላላችሁ ማለት ነው፣ መጨመር ይቻላል። በፊት ወደነበረበት ፍጥነት መመለስ ይቻላል ማለት ነው። ስለዚህ እስካሁን ድረስ ከዛሬ ድረስ ኮምፒውተራችሁ ስታክ እያደረገ ኮምፒውተራችሁ ቢዚ እያደረገ
መስራት የተቸገራችሁ ሰዎች ካላችሁ በዚህ አይነት መንገድ ማስተካከል ትችላላችሁ። ኮምፒውተራችሁ በዚህ አይነት መንገድ ወደ ነበረበት ፍጥነት እንዲመለስ ማድረግ ይቻላል። መልካም ቆይታ ይሁንላችሁ። የጆ ኢትዮ ቲዩብን ግን ቫይራል እንዲወጣ ይሄ ቪዲዮ ላይክ፣ ሼር ማድረጋችሁ እንዳረሱ። ባባይ፣ ሰላም ሁኑ። መልካም ጊዜ ይሁንላችሁ።